ዘመድ ከዘመዱ አህያ ካመዱ ሲባል ሰምታችኋል? ዘመድ ከዘመዱ አህያ ካመዱ ለምንድን ነው ግን እንደዚህ የሚባለው? ዘመድ ማለት የታመመች ጣት ወይም የታመመ አካል ማለት አሞኛል ብለህ ቆርጣ አጥለው። ውድና የተቀበራችሁ ተመልካቹ ውድና የቀበራችሁ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልহামዱሊላህ። በጣም ተጠፋፋና እውነት አንቺ አሁን አልተቻልሽም። አንቺ በጣም እየጠፋሽ ነው። ስራ ትምርት አንተስ ዶኝማ ቦበናተማ ቆይ ዝምድናው የቱ ጋር ነው ታዲያ? ዘመድ ማለት እኮ የታመመች ጣት ወይም የታመመ አካል ማለት አሞኛል ብለህ ቆርጣ አጥለው። ልክ እንደዛው ዘመድን በፍጹም መልኩ መለየት አይቻልም ማለት ነው። በቃ አንዳችን ከአንዳችን ጋር በጣም የተዋሃድን። እናንተ ግን ይሄ ነገር እየገባችሁ አይደለም። ሁሉን ነገር በቃ ወደ ዳር ተታችሁ የራሳችሁን ኑሮ መኖር ጀምራችኋል። እሺ ደሞ ምን ቀረ? ያዋጣል ነው አሁን ይሄ ነገር ያዋጣል። አባትን በላንተ ብዙ አትለፍልፋ ብንተሳሰብ ብንፈላለግ ምን ይመስላችኋል? አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ሳምንቱ ግን እንዴት እየሄደላችሁ ነው? በጣም ብዙ ነገሮችን እየሰማን ነው የምንገኘው። አሁን አንድ ልጅም ሰዒድን አፈቅርሃለሁ ብላ እንግዲህ ከሰዒድ አልለይም እያለች ነው። ለሰዒድ እስቲ የጋብቻ ጥያቄም እያቀረበች ነው። ቋንቋው በምን እንደሆነ ግን አይታወቅም። በጣም አክብርሻለሁ። ቆይ እኔ የምልሽ እናቴ ምላስሽ ተገልብጧል እንዴ? ዛም በኋላ እኔ ሰዒድ ሊግባ ነው በቃ ጨረስኩት። አንተስ ወሰነን እኔማ ቆየሁ እኮ ነው ሙስኛለሁ። አንቺ ነሽ ሐሳብሽን ቀይርሽው ባለፈው ራስሽ ቶሎ ብለ ዛሬው ነው ሽማግሌ ላከልኝ። እኔ ከዛ በኋላ ሐሳብ አይቀይርም። እኔ ከሐሳብ ከቀየረ አንተ ግባ ሌላ ሴት ግባ። እኔ ሞታ አንተ ሌላ ሴት ለገባ እኔ ሞታ በቃ ከዛ በኋላ እኔ ከገባው አንቺ ትሞቻለሽ። እኔ ሞታለሁ በቃ ለምን? እኔ በቃ ወሰንኩት። ምን ወሰንሽ? እኔ አይቀየርም። ከቀየረ የኔ ሐሳቤ ኒሞት በቃ በዚህ አዱንያ ምን አደርጋል? በቃ ወሰናለች። እውነት በቃ እናንተም ጠፍቶ ያስቸገረ ነው። እኔን ጠፍቶ ያስቸገረ ስለሆነ ላይክም ሰብስክራይብም እያረጋ አይደለም። ለምንድን ነው ግን አንተ ማታረጉ? ለምን እንደዛ ለምን ይሆናል? ቆይ አሁን መተሳሰቡ ቀረ እንዴ? ቆይ ላይክ ሰብስክራይብ አርገሻል አንቺ አላረግሽም። ለምን እንደማታረጊ ማላቀም እኔ። አይዞሽ ገለቴ አይዞሽ በቃ ይገርማል። ዘንድሮ ማናየው ጉድ የለም። ብዙ ነገሮችን እየተመለከተን ነው። ሰርጋቸው ደርሶ ደግሞ የሰርጋቸው ቀን እንዲህ ነው ተባብለዋል። አርሂቡ ነብይ አርሂቡ ቁረቴ አልውቡ ወተቴ ነብይ የዓለም ዳኛ እንቆም ስንተኛ ተቀበል እንጂ ሙራዳችን የኛ አንቱ ነው ሀቢቢ ለኔማ አንደኛ ተቀበል እንጂ አንጀቴን በላኸው እኮ አንጀትን አላህ ይብላ። በነገራችን ላይ ግን እናንተ ስለ ጋብቻ ምን እያሰባችሁ ነው? አንቺ ምን እያሰብሽ ነው? አንተ አሁን ለምሳሌ ምን እያሰብክ ነው? ትምርት ላይ ፎከስ አድርግ ይሻላል። እንደዛ ይሻላል። አንቺ ስራ ላይ ይሻላል። ወላሂ እስቲ ወላሂ በይ ይሻላል። እሱማ እኮ ይሻላል። ግን አላ ብዙ ወጉ ይድረሰም ብዬ እኮ ነው። ብዙዎቹ አሁን እየተዳሩ ነው። እናንተ ግን ቁጭ ብላችሁ ያፈጠጣችሁ ነው። አሁን እስከ ዛሬ ስንት ሰርግ ሸኝተሃል አንተ? እሱ ነው እኮ የምልህ። በጣም ብዙ ሰርግ ሸኝተሃል። ምን ቦሰና እኔና አንተ በቃ ቁመን መቅረታችን ነው። በቃ አንቺ ሲጀመር የታወቅሽ ነው። አፍ ሲከፈት ጭንቅላት ይለቃል። እሺ ሰዎች ግን ለምንድን ነው አግብተው ተነስተው ሁለተኛ ሚስት የሚያስቡት ብላችሁ አስባችሁ ታውቃላችሁ? ሁለተኛ ሚስት ላለመሆን ከፈለግሽ ባልሽ ሲመጣ ልክ እንደ ሚስት እንጂ እንደ ሰራተኛ አትጠብቂ። በቃ ወጥ ቤት ቀን ሙሉ ወጥ ቤት ላይ ዝም ስትል ትቆይና ልክ እሱ ሲመጣ ያቺ ብጣሽ ጨርቅ ሽቲ ለብሰሽ እያለሽ ትመጫለሽ። እሱ የሚውለው ዘናጭ የተባሉ ሴቶች ያሉበት ቦታ ነው። ሰውዬሽ ስንቷን በአይኑ አይቶ ነው የሚመጣው። ከሷ አብሰሽ እንደመጠበቅ ልክ እንደ ሰራተኛ ለበለብ ጭስ በጭስ ሆነሽ ትቀበዋለሽ። ታዲያ እንዴት ነው ሁለተኛ ሚስት ማይፈልገው? ሰራተኛ እኮ አይደለም ያገባው ሚስት ነው። ጽድት ኩል ሆነሽ አጠብቂውም እንዴ? የሀገር ሽቶ ደፍተሽ ላይ ለባልሽ ነው። ምን አመጣው አሁን ሺቲውን እንትን ስሮጥሮ መጠበቅ?
ስትፈልጊ መገላለጥ ይፈቀድ የለም እንዴ በየከተማ ከምትገላለጪ ለባልሽ አትገላለጪም እውነት ነው ሴቶች ይሄ ነገር በደንብ መስተካከል አለበት እናንተም ወንዶች ደግሞ ብዙ ነገሮችን የማስተካከል አቅም ያላችሁ እናንተ ናችሁ ቤት ውስጥ አሁን ከተመቻቸ እሷም እንደዛ የመሆን እድሏ በጣም ጠባብ ነው ለሷም እኮ ትንሽ ከቤት ውስጥ ምችት ካላት እጅግ በጣም የተዋበሽ ነው የምትሆነው በነገራችን ላይ ቤትህን ነው የምትመስለው ሚስትክ ተረዳኸኛ ቤት ውስጥ በጣም አንተ እንትን የምትል ከሆነ እሷም እንደዛው እንትን ነው የምትሆነው አንተ ግን እንትን ማትሆን ከሆነ እሷም እንትን አትሆን ገብቶሃል ይሄ ቅኔ ገባኝ ተረዳው አንተር ማንጠር ነው ማየው ልጅ ምን ትፈልጊያለሽ አልፈልግም ለምን አላህና አባቴ ማለት አትፈልጊም ምን አልፈልግም እኔ ለባርነት እንጂ ለልጅነት አልተፈጠርኩም ሀቢቢ እቺ ልጅ ሳላደንቃት አናልፍም ዝም ብለን እንደዚህ ማለፍ የለብንም አንዴ ለሞራሏ እኔ ለባርነት እንጂ ለልጅነት አልተፈጠርኩም It's crazy. እኔ እኮ ሴት እህቶቻችን ለዚህ ነው እኮ የምትመቹኝ በቃ እንዴትም ብታረጉ እንዴትም ብዙ ነገሮች ላይ ደካማ ብንሆንም እንደዚህ አይነት ነገሮች ላይ ደግሞ ሃርድ ነን ይሄ ነገራችሁ ምን ላርጋችሁ ቆይ አንዴ እስኪ ጠጋ በሉ እንደዚህ አይነት እህቶቻችን በኢየሱስ ክርስቶስ በምንም ተአምራጅ ለባርነት አልተፈጠርሽም እኔ ፈለኩታ ባርነቱን የተመችቶኛል ሀቢቢ ይልክ እኔ አላ አቀማጥሎ የሚያኖር ጌታ ነው እኔ ደግሞ ባርነቱ ተመችቶኛል ነው ማለት በቃ በጣም ነው ወደርኩት የምሬ ነው ተዋቹ አትችላችሁም ስለ መጽሐፍ ቅዱስ አትስበካቸው እንዴትም በዲናቸው ለካማ ቢሆኑ በእንደዚህ አይነት ነገር ላይ እጅ አይሰጡ ማንንም ማንበርከክ የሚችሉ ጀግኖች ናቸው ይሁነት እኔ ምን ላርጋችሁ ቆይ በዚሁ ልሸልማችሁ ቀጭኑ ተረጋጋ አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ የመጀመሪያ ልጆችና የመጨረሻ ልጆች ብዙ ጊዜ እድላቸው ይለያያሉ የሚባለው የመጨረሻ ላይ ያሉ ልጆች ትንሽ ነገሮች በተመቻቹ ሰዓት ነው እነሱ የሚገኙት ሶ የዛኔ እነሱ ብዙ እድሎችን የማግኘት እድል አላቸው የመጀመሪያ ልጆች ግን ተሰቃይተን ነው ያደግነው ግን ብዙ ቻሌንጆች ይኖራሉ ወንድ ስትሆኑ ደግሞ በተለይ ትንሽ የሆኑ ቻሌንጆች እናንተን ይጠብቃል ሴቶችም እንደዛው ነው ይመስለኛል አይ ቲንክ እስቲ እናንተ የመጀመሪያ ልጅ ናችሁ የመጨረሻ ወይስ የመሃል የትኛው ናችሁ ኮሜንት ላይ ከእስላሞች ጋር እንቀራረባለን ይህም እስላሞች የሚያምኑት ልክ አብርሃም እና እኛ የእስራኤል ልጆች እንደምናምነው አንድ ፈጣሪ ብቻ ነው መሐመድ የሚባለው ነብይ ነው ሰው ነው እንጂ ፈጣሪ ነው ብሎ አያምኑ በእርግጥ ይህ ፍልስፍና የአብርሃም ፍልስፍና ነው አብርሃም በባቢሎን ምድር በነበረበት ጊዜ እንደሚያደርገው ነበር እያንዳንዱ ግለሰብ በየቦታው እየሄደ በአንድ ፈጣሪ ይመኑ ሌላው በሌላ ተለያየ እምነት አትመኑ ፈጣሪ አንድ ብቻ ነው እሱ ነው የፈጠረን ዓለሙን ሁሉ የፈጠረ እሱ ነው እሱን ብቻ እንመን በእሱ ወደ እሱ ብቻ እንጸልይ ከሱ ውጪ ወሌላ ወርኖት ተለያዩ እምነቶች አምልኮቶች አንድ ደያለ ሁሉም የተናገረው ነገር ልክ ነው በቃ አንድ ፈጣሪ እንዲመለክ ነው የሚፈልገው ሁሉም ነገር የተናገረው ነገር ልክ ነው ግን አንድ ነገር ተሳስተዋል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የያዙት የአብርሃምን ፍልስፍና ነው እዛ ጋር እቺ ነገር ብቻ ያስኩት ይሄ ነገር መስተካከል ያለበት ነገር ነው ሁለቱም ተልኮ እየተወጡ ነው አብርሃምም ተልኮ እየተወጣ ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸውም ተልኮ እየተወጡ ነው ሁሉም ነብያት እኮ በነገራችን ላይ በአንድ ዓላማ ነው የተላኩት የሆነ ግብ አላችሁ ያን ግብ በአንድ ግብ ላይ ነው የተላኩት ያም ግብ ምንድነው አላህ Subhanahu Wa Ta'ala ብቻን ማምለክ በዚህ ግብ ላይ ስለተላኩ ሁሉም ነብያት እንደዚህ ናቸው ከአብርሃም በፊትም ያሉትም እንደ አብርሃም ነው ያረጉ የነበሩት ከአብርሃም በኋላ ያሉትም እንደ አብርሃም ወይም ደግሞ እንደ ኢብራሂም ነው ያረጉ የነበሩት እንጂ ፍልስፍና አይደለም የተሰጣቸው ተልኮ ነው እጅግ በጣም በሚያሳዝን መልኩ ተወዳጁና ትልቁ ዳዒ ኡስታዝ አቡበከር አህመድ እጅግ በጣም ታሟል ይያሉ ነው እምንወደው እምንሳሳለት ወንድማችን ኡስታዝ አቡበከር ድንገተኛ ያልታሰበ ህመም ኸሚስ ለሊት ላይ ታሞ ነበር
ደውዬለትም ነበር አልহামዱሊላህ ረብል ዓለሚን ኦፕሬሽንም አርጓል አላህ Subhanahu Wa Ta'ala ቀላል አርጎታል ብሏል ነገሩ ከባድ ነበር ጨርሶ አላህ Subhanahu Wa Ta'ala ይማረው ሁላችሁም ዱዓ አርጉለት አላህ Subhanahu Wa Ta'ala ረጅም እድሜና ጤና ይስጠው በረህመቱ በእዝነቱ ያስፈራል እንግዲህ ትልቅ ህመም ነው የታመመው ተብሎ ነበር ኦፕሬሽኑም እስከ መደረግ ደርሶ ነበር ለሁሉም ነገር አላህ Subhanahu Wa Ta'ala ምህረቱን ይስጠው እንላለን አሁን ላንንበት እጅግ በጣም ቁጥር 1 ላሉብን መሰረታዊያን የህይወት ችግሮች ቁጥር 1 መፍትሄው ምንድነው ካልከኝ ይሄ የመጨረሻው ኪዳን የሆነው ለታላቁ ነብይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ለኛ ለተከታዮቻቸው የተሰጠው ይሄ ታላቁ ቁርአን ነው የጸጋዎች ሁሉ አልፋና ኦሜጋ የጸጋዎች ሁሉ ምንጭ እሱ ስለሆነ አላህ Subhanahu Wa Ta'ala ራሱ ስለሆነ አርራህማን አለ አይደለም እሱ ነው የጸጋዎች ሁሉ ምንጭ ቀጥሎ ምንድነው علم القرآن ምን ፈልክ علم القرآن አየው አስቀመጠው መቼም እንደው ቀደም ተከተሉ አሽዋይ ነው ልንል አንችልም ሐሽ አላህ ያንዳንዷን ነገር በዲዛይን ነው አይደል ያስቀመጠው ስለዚህ علم القرآن አለ علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان አንተ ዛሬ ጎብዛል ይሄ አያ ወይም ይሄ ቢስሚላህ የቱ ጋር ነው ያለው ቁጥሩንና ከነ ምዕራፉ ፈልጋለሁ አንደኛ ላይ ለመለሰ ሰው ሽልማት አለው የዛሬ ጥያቄያችን ይሄ ነው ጥያቄ አጠይቀም ይያላችሁ ነበር አበኮመንት እንገናኛለን መኩራረጅ እኔ የምትኩራረጁትን ነገር ቆይ ለምንድን ነው ማታቆሙት እውነቴን እኮ ነው የምላችሁ በጣም ያናደዳችሁኝ ነው አሁን እኔ አንድ ጥያቄ ጠይቃለሁ 23 መልሱም ተመሳሳይ ነው እንዴት ነው አንድ ሰው ማይሳሳተው ቆይ እንዴት ብዬ ልመናችሁ እኔ አሁን አንቺን እንዴት ብዬ ልመንሽ ቆይ ምን አረኩት እኔ ምን አልኩ እኔ በላይ ብቻ ነው በደል የምታሳየኝ እንዴት ነው እንደማትኮርጂ እንዴት ልወቅ መደበቅ አይቻል ኮመንት ተመሳሳይ እንዳትመልሱ ሳይሆን እንዳትኮራረጁ ይሄን ብቻ ነው በቃ መፈልገው እንዳትኮራረጁ መልሱን ብቻ ሳታቁ ሰዎችን አትናቁ ጓደኛዬ ጠፍታላር አንተ ማለት ወንድሜ እንደሱ አትበል በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ አንድ ቀን አልፈኝ ያቅም ሁሌ ምግብ ታመጣልኛለህ አንድ ቀን አልፈኝ ግን የገዛንም ታመጣልኝ ወይስ በምን አይነት መልኩ ነው ወንድም ምግቡን ማመጣውማ ሚኪስቲች ምግብ ጣላት አንድ ሁለት ሳምንት ይችላል ሚኪ ግን እየጣልክ ነው ምግቦቹን እህል እንዴት ደፋለሁ አለቃ እህል እኮ አይደፋም ለድመቴ ወስጄ እሰጣታለሁ እንጂ አረ ይሄ ሁለት ሳምንት የቆየ ምግብ ነው ሚኪ አይሆንም ለሷ መርዝ ነው የሚሆነው አረ ምንም አትሆንም የለመደች ነች ተው ሚኪ ምንም አለቃ ይወለ ሰማኝ ይወለ የለመደች ነች ይያልኩ ባልሽ እንግዲህ ካልከኝ አረ እኔ ከምደፋው ለሷ እሰጣታለሁ መጣ ባልሽ በውድ ዋጋ እየገዛው ነው ማመጣለ እኔ ላንተ የኔ ወንድም ህመም ነው አንተ እውነትም ድመቴ ወፍራለች ድመቴ በጣም ተመችቷታል ምግቡ አንተ የዋ ጓደኛህ ማን እንደሆነ አታውቅም ጓደኛህ ማን እንደሆነ ደንከሲስ ጓደኛ ነው ያለው ለአንድ ፖስት 7000 የአሜሪካ ዶላር እስራኤል እየከፈለች እንደነበረ መረጃ ይወጡበት ይገኛል እንግዲህ እስራኤል ፕሮ እስራኤላዊ ይዘት ያላቸው ኮንተንቶች ለሚሰሩ ተጽዕኖ ፈጣሪ ለሆኑ ሰዎች ለአንድ የቲክቶክ ወይም ደግሞ የኢንስታግራም ልጥፍ ከ6100 እስከ 7000 የአሜሪካ ዶላር እየከፈለች እንደነበረና በዚህም ከሰኔ እስከ ህዳር 2025 በ8 ወራት ጊዜ ውስጥ ብቻ ከ14 እስከ 18 ለሚደርሱ ተጽዕኖ ፈጣሪ ለሆኑ ሰዎች ከ75 እስከ 90 ለሚደርሱ ፖስቶች ወይም ደግሞ የኢንስታግራም ልጥፎች 900,000 የአሜሪካ ዶላር እንደከፈለችና ይሄንን ክፍያ የፈጸመችበት ደረሰኞችም ጭምር በማስረጃነት ቀርቧል ታዲያ ግን በማስረጃው በዚህን ያክል ፕሮፓጋንዳ እየነፉ ነው ሐቁ እየወጣ ያለው በዚህን ያክል ተጽዕኖ እያደረጉ ነው ሐቁ ወደ ዓለም እየወጣ ያለው የሆነ ጉዞ አለ ታውቃላችሁ ያንን ጉዞ በጣም እየተወራበት ነው ከጣሊያን ከቱርክ ከብዙ ሀገራት እየተሰባሰቡ አርቲስቶች ወይም ደግሞ ታዋቂ ሰዎች ደገዛ እየመጡ ነው በዚህም ላይ እንግዲህ መንገዶቻቸው ላይ እጅግ በጣም ትልቅ ችግር አጋጥሟቸዋል እየተባሉ ነው መንገዱ እንዴት ነው ምንድነው የተደረገ ያለው የሚለው ደግሞ ባጭሩ እንመልከት በጣም ያሳዝናል በአሁኑ ሰዓት ሁሉም መርከቦች ከኋላ እንደምትመለከቱት በእስራኤል ቁጥጥር ስር ውለዋል ማለት ነው የመድኃኒትና የንጽህና መጠበቂያ ቁሳቁስን ይዘው ሲጓዙ የነበሩ ከ40 በላይ የሰብአዊ መብት ተሟጋቾችን የያዙት መርከቦች በአሁኑ ሰዓት በእስራኤል ቁጥጥር ስር ውለዋል ማለት ነው እንደተፈራው እስራኤል እነዚህን ሰዎች ተቆጣጥራቸዋለች መርከቦቹንም የግሏ አድርጋ በአሁኑ ሰዓት ወደምትፈልገው ቦታ እየመራቻቸው ነው ማለት ነው ሰላም ደሩ
አሳዛኝ ዜና ነው። እንግዲህ በጉጉት ሲጠበቅ የነበረው የፍሎቲላ ተጓዦች ጋዛ ይገባሉ አይገቡም እንዲሁም ደግሞ የቀራቸው በጣም ጥቂት የሆነ ኪሎ ሜትር እንደነበረም እንግዲህ እናስታውሳለን። በላይቭ ቀጥታ እየተመለከተናቸው ነበር። ነገር ግን እጅግ በጣም በሚያሳዝን ሁኔታ እንግዲህ ከመርከቦች ውስጥ አልማ የተሰኘችው አንደኛዋ መርከብ ብዙ አክቲቪስቶችን የያዘችው መርከብ እንግዲህ ከጀርባ እንደምትመለከቱት በእስራኤል ሚሊተሪ ቁጥጥር ስር ውላለች ማለት ነው። እዛ አካባቢ ላይ በሚደርሱበት ሰዓት ላይ እንግዲህ ሙሉ ለሙሉ በሬዲዮ እንዲቋረጥ አድርገዋል። የነበሩት ከ40 በላይ የሚሆኑ መርከቦች እንግዲህ እርስ በርስ እንዳይገናኙ ሙሉ ለሙሉ ኔትወርካቸውን እንዲሁም ደግሞ ግንኙነታቸውን አቋርጠውባቸዋል። በተጨማሪም ደግሞ ሙሉ ለሙሉ አልማ መርከብ ላይ የነበሩ ተጓዦች እንግዲህ አግተዋቸዋል ወይም ደግሞ ኪድናፕ አድርገዋቸዋል እየተባለ ነው የሚገኘው። ነገር ግን አብሯቸው የነበሩት ሌሎች መርከቦች እንግዲህ እዚህ ጋር እንደምትመለከቱት አቅጣጫቸውን እንዲቀይሩና ወደ አሽራድ እንዲሄዱ እየተደረጉ ነው የሚገኘው። ከጀርባ እንደምትመለከቱ እንግዲህ ላይቭ ላይ አሁንም እየተመለከተናቸው ነው የሚገኙት። በአጠቃላይ 20 የሚደርሱ የእስራኤል የሚሊተሪ መርከቦች እንግዲህ ከቧቸው እንደነበረ በቀጥታ እየተናገሩ ነበር የሚገኙት። ከዛ በኋላም እንግዲህ በምትመለከቱት መልኩ የተለያዩ መርከቦችን ተመልክተን ነበር። ነገር ግን ሙሉ ለሙሉ ሬዲዮአቸው ተቋርጧል እና እጅግ በጣም በሚያሳዝን መልኩ ሁሉም በሚባሉ ደረጃ መያዛቸው እየተነገረ ነው የሚገኘው። ተይዞ እነሱ ምንም ይሆናሉ ሳይሆን ለመጡለት ዓላማ የሆነ እቅዳቸውን ሳይፈጽሙ መመለሳቸው ትንሽ እሱ ነገር ነው የሚያሳስበው። ብዙ ነገሮችም ይዟሉ፣ መድኃኒቶችም ይሁን ምግቦችም ይሁን በአጠቃላይ ለጋዛ የሚጠቅሙ ነገሮችን ይዘው ነበሩ እና ያ እንዳለ እንግዲህ ወደ እስራኤል ተመልሶ እስራኤል ተቆጣጥረዋለች እያሉ ነው። በሀገራችን ውስጥም አንድ ችግር ተፈጥሯል። ይሄም ችግር ምንድነው? ስለ ግዕዝ ነው። ግዕዝ ምን አይነት ሁኔታ ላይ ደርሷል? ግዕዝን መማር አለባችሁ ተብሎ ጫና እየተፈጠረ ነው የሚገኘው። በተለይ በአማራ ክልል ውስጥ ይሄ ነገር እንዲተገበር ብዙዎቹ እየታተሩ ነው። ብዙዎቹ ደግሞ በዚህ ነገር ላይ ደግሞ አንፈልግም ብሎ እየተቃወሙ ነው። በዚህ መሃል ላይ እንግዲህ አንድ ህፃን እህታችን ግጥም በዚህ መልኩ ገጥማ ይሄ ግጥም በጣም አነጋጋሪ ከመሆኑ የተነሳ ልጅቷ ራሱ ትታሰር እስከመባል ድረስ ደርሷል። ልጅቷ እንድትታሰር እንፈልጋለን እያሉ ነው። ግጥሙ ምን አለች? ግጥሙ ስለምንድን ነው የሚያወራው? ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛቀው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገና አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አይመናናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በቋማቸው ዘንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። በወካው ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ ሰላም አለይኩም። እና እነሱ እንዴት ነው ያሰቡት? ይሄ ነገር ግጭት ቀስቃሽ ነው፣ ሃይማኖትን ከሃይማኖት ጋር የሚያጋጭ ነገር ነው፣ ይሄ ግጥም በጣም የክርስትና ጥላቻ ነው ብሎ እያወሩ ነበር። በዚህም ላይ እንግዲህ ልጅቷ ትታሰርልንም እያሉ ነበር። ሃይማኖታዊ ግጭት ቀስቃሽ ንግግር ከላይ በምስሉ ላይ የምትመለከቷት ይቺ ታዳጊ ሕፃን ልጅ በከሚሴ ማይክ ተሰጥቷት በአደባባይ ግዕዝ አንማርም ያለ ፈቃዳችን በቄስ አንማርም ደብተራ ቄስ አንፈልግም እያለች እጅግ ግጭት ቀስቃሽና የሰውን ሃይማኖት የሚያንቋሽ ንግግር ስታደርግ ተደምጧል። አንማርም ማለት መብት ነው፣ ነገር ግን ሌሎቹ እንዳይማሩ ማድረግ አመፀኛነት ነው በማለት
ብዙዎቹ አስተያየታቸውን እየሰጡ ሲሆን አያይዘው ሚጭ ታዳጊ ህፃን በግ ተይዛ ማን እንዲበይ እንዳላት እጅግ በጣም ደስ የሚለው ነገር ደግሞ ከዛው ተወላጅ ሆኖ ይሄ ነገር መማር አለባቸው ብሎ ጫና እየተደረገበት ባለው ክልል ከዛው ውስጥ ተነስተው ራሱ እየተቃወሙ ያሉ ብዙዎች አሉ ነን ሙስሊም ይሆን አገውኛ ቋንቋ ቢማር ከአገው ማህበረሰብ ጋር ባህሉን ታሪኩን ጦፊቱን ይቀያየርበታል ስልጠኛ ቋንቋ ቢማር ከስልጤ ማህበረሰብ ጋር ይገባበታል ግዕዝ ተምሮ ከየትኛው የግዕዝ ማህበረሰብ ጋር ነው ምግባባው ከየትኛው የግዕዝ ማህበረሰብ ጋር ሄጄ በርበሬና ሽሮ አበድረኝ ምልበት ከየትኛው የግዕዝ ማህበረሰብ ተናጋሪ ማህበረሰብ ጋር ሄጄ ልጅህ ሞተብሃሉ ልጅህን ዳርካሉ ብዬ የምነጋገርበት የለም ከዓለምም አያገናኘኝም አገር ውስጥም ካለ ማህበረሰብ አያገናኝም አዲስ የግዕዝ ማህበረሰብ እንፍጠር ከሆነ አማራ ክልል is not a laboratory for every junk ላብራቶሪ አይደለም every junk የመጣ አማራ ክልል ላይ ላብራቶሪ ተደርጎ የሚሞከርበት አይደለም ነው ያለን ነው አዲስ አበባ ላይ ያድርጉት አዲስ አበባ ላይ የአማራ ብሔረተኞች አዲስ አበባ ላይ አሉ አይደለም ትልልቅ ኮሌጆች አሉ መንፈሳዊ ኮሌጆች አዲስ አበባ መንፈሳዊ ኮሌጆችን ዙሪያ ሆናችሁ ግዕዝ እዚህ መሰጣት ብላችሁ ለምንድን ነው ማታገሉት አማራ ክልል ውስጥ ለምንድን ነው ሂዳችሁ የምትወሸቁት የመስቀል ስር ቁማርተኛውም አማራ ክልል ውስጥ የፖለቲካ ቁማርተኛውም አማራ ክልል ውስጥ የባህል እስረኛውም አማራ ክልል ውስጥ መጥቶ ቁማር ለምንድን ነው የሚሰራው ነው የኛ ጥያቄ ያ ነው እኔ አማራ ክልል ተወልጄ ነው ያደኩት አማርኛ ቋንቋ ነው ቋንቋይ በአማርኛ ቋንቋ ነው ጽፍ ያደኩት ታሪኬም ያለው በአማርኛ ነው ስለዚህ እኔ አማራ ክልል ውስጥ ግዕዝ ልሳን እንዳልሆነ ማቀው ያለሁኝ ከሆነ ቦታ የፖለቲካ አጀንዳ ያለው የሃይማኖት አጀንዳ ያለው አማራ ክልልን ብዙዎቹ ልኩስ ገብቶ ይመስለኛል በነገራችን ላይ ከአረብኛ ጋር ያወዳደሩት ነው ይሄንን ቋንቋ ይሄ ቋንቋ ከአረብኛ ጋር አይገናኝም አረብኛ ከአማርኛ በላይ ነው አረብኛ ኢትዮጵያ ካለቻቸው ቋንቋ በላይ ነው ይሄ ማመን ግዴታችን እንግሊዘኛ እኛ ካለናቸው ቋንቋ እጅግ በጣም የሰፋ ነው እጅግ በጣም ብዙ ተናጋሪ ያለው ከኛ ቋንቋ በላይ ነው ይሄን እንደዚህ አይነት ነገሮችን መቀበል ሪያሊቲ መቀበል ግዴታ ነው ወደ ውጭ ሀገር ስንወጣ በአረብኛና በእንግሊዘኛ ካልሆነ በስተቀር መግባባት አትችልም በአማርኛ መግባባት አትችልም አማርኛ ባለው ክልል ውስጥ ባለው ሀገር ውስጥ ብቻ ነው የሚጠቅመው ኦሮምኛም ትግረኛም ምንኛም እንደዚህ ብቻ ነው ባላችሁ ክልል ውስጥ ብቻ ነው የሚጠቅማችሁ ግን ግዕዝ ደግሞ የቱ ጋር ነው የሚጠቅመው ግዕዝ አሁን የሚናገር ማህበረሰብ የለም ግዕዝን የሚያወራ ማህበረሰብ እኔ አላየሁም የለም ግዕዝ የሚማሩት ወይም ደግሞ የሚናገሩት በቤተክርስቲያን ዙሪያ ያሉት ሰዎች ብቻ ናቸው ያም መጽሐፍ ቅዱስን ለማወቅ ያክል የሚለው ማለት ነው ግዕዝ አንዳንድ ቦታዎች ላይ ደግሞ በዩኒቨርሲቲ ደረጃ ይሰጣል ተብሎ ይወራል በውጭ ሀገር ደረጃ ያ ምንድነው ለሳይንስ ነው አንዳንድ ትላልቅ ምሁራን ለሳይንስ ይጠቀሙበታል ለምሳሌ አሁን አንዳንድ ፒራሚዶች እዚህ ግብጽ ውስጥ ያሉት ፒራሚዶችን ታውቃላችሁ ያስባሉ እዛ ውስጥ ያሉት ፒራሚዶች አንዳንድ ቦታዎች ላይ በግዕዝ ተጽፏል ያንን ነገር ሪሰርች ለማድረግ ብዙ ነገሮች ሪሰርች ለማድረግ ይጠቀሙበታል የሚለውን አውቀው ነው እዛ ጋር ሪሰርች የሚያደርጉት እንጂ በህፃናት ላይ አይጫንም ይሄ ነገር ህፃናት እንደዚህ አይነት ቋንቋዎችን ለመማር ይቸገራሉ ብዙ ነገሮች የሚማሩት ነገር ስላለ ማለት ነው ኢንዌስ እንደዛ ነው በዩኒቨርሲቲ ደረጃ የሚሰጥ ከሆነ ይሄ ነገር ሊያስማማን ይችላል በዩኒቨርሲቲ ደረጃ ይሰጥ ችግር የለውም ዩኒቨርሲቲ ማለት የሚፈልግ ሰው ነው ሄዶ የሚማረው የራሱን ችሏል ማለት ነው ያ ልጅ በግዴታ አይደለም እየተማረ ያለው ስለዚህ በዩኒቨርሲቲ ደረጃ ከተሰጠ ምንም አይነት ችግር የለውም የሚለውን እኔም እቀበላለሁ ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱ ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከትን እንገኛለን በቪዲዮ ከተጋሩት ላይ ከተመለከትኩት መሃል ታዲያ እቺንም ሴት ጨምሮ ሌሎችንም ሴቶች ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶች ተሰብስበው ሱሪያቸውን ለማውለቅ ሱሪያቸውን ለመቅደድ እንደዚሁ ደግሞ ሱሪያቸውን ቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ ይህ እጅግ በጣም አስነዋሪ የተባለ ነገር ሲሆን እነዚህን ሴቶች ታዲያ ከጥቃት ልንከላከላቸው ይገባል ይሄንን ጥቃት የፈጸሙ ሰዎችም ታዲያ በህግ ሊጠየቁ ይገባል የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያጤኑት ይገባል ማንኛውም ሰው በፍቃዱ የፈለገውን መልበስ ይችላል የማህበረሰቡን እስቴት ኖርም ካልቸር እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል ይሄንን ህግ ተጣርሰው ታዲያ ብዙዎች ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ ይሄንን የህግ ባለሙያዎች በነገራችን ላይ በሱሪ መሄድ ነፃነትን ያስመሰሉት ነው በሱሪ መሄድ ነፃነት አይደለም ሴቱንና ወንዱን መለየት ከብዶናል እኮ ግን ይሄ ነገር እንዴት ነው እስቲ በጣም በብዛት እየተወራበት ነው እዚህ ጋር ከላይ ማስቀምጥላችሁ ፎቶ ላይ ያሉ ሴቶች ገለው ሰርቀው ደግሞ አጥፍተው አይደለም በአደባባይ ልብሳቸው እየወለቀ ያለው ሴቶች በመሆናቸውና ሱሪ በመልበሳቸው ብቻ ነው የሀገር ደግሞ እንደ ገነት ይባላል ከሐዋሳ የ30 ወይ ደግሞ የ40 ደቂቃ መንገድ ነው 20 ምናምን ኪሎ ሜትር የምትገኝ ከተማ ናት ያን ገጠር የምትባለች ይሄ እንዲሆን የፈቀዱት ደግሞ የሀገር ሽማግሌዎች ናቸው የሀገር ሽማግሌዎች ወጥተው
ሴት ሱሪ መልበስ የለባትም። ለምን እንደሆነ ምክንያቱ አይገባኝም። ግን የትኛው ምክንያት በቂ ሊሆን አይችልም። ማንም ሰው የፈለገውን ለብሶ የመውጣት መብት አለው። እንግዲህ ዛሬ ሁለተኛ ቀናቸው ነው። ማንም ሰው ወጥቶ ይሄ ልክ አይደለም እንደዚህ አታርጉ ያለ ሰው የለም። ትላንትና ነው የጀመሩት። ማለትም መስከረም 20 ዛሬ 21 ነው። ትላንትናም ሲያደርጉ ነበር። ዛሬም እንደዛው እየደገሙ ነው። እንግዲህ ተወልደን ባደግንበት ሀገር በሰላም ወጥቶ መግባት እየቻለን አይደለም። እና የሚመለከተው አካል ወጥቶ ለዚህ ነገር መፍትሄ ቢያበጅለት። አንድ ሀገር በሽማግሌ ስርዓት አይደለም ማለት የምንተዳደረው። ስለዚህ መፍትሄ ብትሰጡን ተሳቀቅ። ይሄ ነገር ተፈጽሟል የተባለው ደግሞ እውነተኛነቱ እየተረጋገጠ ነው፣ ግን ውሸት ነውም እየተባለ ነው። በወንዶ ገነት ከተማ በቀን 20 ተፈጸመ የተባለው ሴት ልጅ ሱሪ መልበስ የለባትም የተባለው ነገር በስፍራው ተገኝቼ ሱሪ በማድረግ ባጣራሁት መሰረት ምንም ነገር የለም። ተፈጸመ የተባለው ነገር በአሁን ሰዓት የከተማው አስተዳደር በወሰደው እርምጃ ከተማው ላይ ሴት ልጅ በነጻነት ሱሪ ለብሳ የተንቀሳቀሰች ትገኛለች። እስቲ ነጻነት ብሎ የሚያወሩትን ነገር እስቲ በአጭር አማርኛ እንገራችሁ። ለምሳሌ አሁን አሜሪካ ውስጥ በቀን 2000 ሴቶች ይደፈራሉ። አሜሪካ ዙሪያ ላይ ብቻ በቀን 2000 ሴቶች ይደፈራሉ። ከዓለማችን አንደኛ ደረጃ ላይ ተቀመጠችው አሜሪካ ናት። እንደነዚህ አይነት ነገሮችን በብዛት የሚከናወነው አሜሪካ ላይ ነው። አሜሪካ ላይ በፈለጉት አይነት አለባበስ ስለሚሄዱ እንደነዚህ አይነት ጥቃት እጅግ በጣም ምቹ ናቸው። በሌላ መንገድ ደግሞ ሳውዲ አረቢያን እንውሰድ። ሳውዲ አረቢያ ዓለማችን ላይ ይፈጸማሉ ከሚባሉ የሴቶች ጥቃት ውስጥ መጨረሻ ደረጃ ላይ ተቀመጠች ናት። አሜሪካ ውስጥ በቀን የሚፈጸመው ጥቃት ሳውዲ አረቢያ ውስጥ በአመት ላይ ይፈጸም ይችላል። አሜሪካ በቀን የሚፈጸምባት ጥቃት ሳውዲ አረቢያ ውስጥ በአመት ላይ ይፈጸም ይችላል። ያ ማለት ምንድነው? ሸሪዓዊ ህጎችን ተግብራ ስለነበር የሴቶች ጥቃት እኒኩ ነጻነት የሚባለው ነገር እጅግ በጣም ይገርመኛል። እንደፈለጋችሁ ከሆናችሁ በኋላ የሚመጣው ደግሞ በዛ መንገድ የሚመጣባችሁ ጥቃት እጅግ በጣም የከፋ ነው። ያንን ነገር ባታረጉት ይመረጣል። ግን እናንተ ያንን ነገር እንደ ነጻነት ቆጠራችሁ። እጅግ የሚያስገርም መረጃ ከወደ ሳውዲ ተሰምቷል። ሳውዲ አረቢያ 100 ኪሎ ሜትር ርዝመት ያለው የተንጣለለ የወርቅ ማዕድን ማግኘቱም ተገልጿል። ታዲያ ይህ ነገር ኢኮኖሚዋን እንደሚያደራጅላትና በዓለም አቀፍ ገበያ ይበልጥ ተጠቃሚ እንደሚያደርጋትም ተገልጿል። ነገራችን ላይ እንደዚህ የሙስሊም ሀገራት አይቸገሩ ወላይ ችግራቸውን ማየት እጅግ በጣም ይከብዳል። ግን ላለው ይጨምርለታል እንደሚባለው ማለት ነው። ሶሻል ሚዲያን ተጠቅመው የተገኘ ማንኛውም ተማሪ ከትምህርት ገበታው ሊባረር እንደሚችል በስፋት እየተነገረ ይገኛል። እስከ 12ኛ ክፍል ያሉ ተማሪዎች የሶሻል ሚዲያ አካውንት እንዳይኖራቸው እንዲሁም እንዳይጠቀሙ ይታገዳሉ የተባለ ሲሆን ሶሻል ሚዲያን ሲጠቀም የተገኘ ተማሪ ከትምህርት ገበታው ሊባረር እንደሚችልም በስፋት እየተነገረ ይገኛል። በሶሻል ሚዲያ ተጽዕኖ ምክንያት በአሁኑ ሰዓት ያሉ ተማሪዎችና ጄኔሬሽኖች ስልክ ቁጥራቸውን እንኳን ማስታወስ እስከማይችሉ ድረስ የሶሻል ሚዲያ ተጠቂ ሆኗል እየተባለ ይገኛል። እስቲ በዚህ ጉዳይ ላይ ምን ትላላችሁ? ተማሪዎች ሶሻል ሚዲያ ከመጠቀም መታገድ አለባቸው ብላችሁ ታስባላችሁ? ሐሳባችሁንም ማስቀመጥ ትችላላችሁ። በዚህ ጉዳይ ከ12ኛ ክላስ ያሉ ተማሪዎች በተለይ በህፃናት ላይ መሰራት አለበት። አንድ ሀገር የሚረከቡት ነገር እነሱ ናቸው። በትምህርት ተስፋ እየቆረጡ በሄዱ ቁጥር ሀገሪቷ እያሽቆለቆለች ትሄዳለች። ብዙ ነገሮችን የምናገኘው ከእናንተ ነው። እናንተ ከሌላችሁ ሀገሯ ባዶ ነው። ግዴታ ታስፈልጉናላችሁ። ሶሻል ሚዲያ ደግሞ እጅግ በጣም ለትምህርታችሁ ጠንቅ ነው የሚባለው። ግን ደግሞ እንደዛው ማጠቃቀሙን ከቻልንበት ደግሞ ጥሩ ነገሮችን የምናይበት ቦታ ሊገኝ ይችላል። ግን ካጠቀሙ ይልቅ ደግሞ ጉዳቱ ያመዝናል። ስልክን የምታውቁ ታውቃላችሁ። ስልክን መጠቀም ሲጀምሩ ብዙ ነገሮችን ማየት ስለምትጀምሩ ጉዳቱ የከፋ ነው። እስራኤል ማን ነው? ማን የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው የለም። ባይዘው ይኸውላችሁ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም እስራኤል የሚባለው ሰው ያዕቆብ አይደለም። ኡስታዛችን እዚህ ጋር በተፍሲሩ ተሳስተዋል ብለው ደግሞ ብዙዎቹ እየተነጋገሩበት ነው የሚገኝ። እስራኤል የምትባለው ያዕቆብ አይደለም እያለ ነው። የእስራኤል ስም ከያዕቆብ አልመጣም እያለ ነው። ያ እስራኤል የምትባለዋ እስራኤል የሚባል ግለሰብ ከዛ በፊት ነበር እያለ ነው። እስቲ ደግሞ ሁሱ በምን አይነት መንገድ ተርጉሞታል? እስራኤል የሚለው በቁርአን ላይ ማለት ነው ያዕቆብ አይደለም? ያዕቆብ አለይሂ ሰላም ነው። በቁርአንም ላይ በሐዲስም ላይ ተገልጿል። አላህ ሱብሓነሁ ወተዓላ በቁርአን ላይ كل الطعام كان حلا لبني إسرائيل إلا ما حرم إسرائيل على نفسه لا كل مفسروች ይሄንን እስራኤል የተባለው እዚህ ጋር ያዕቆብ ነው ብለው አስቀምጠዋል። በዚህ ላይ ኢጅማዕ አለ። የሁሉም ሙፈሲሮች ስምምነት፣ የሁሉም ዑለሞች ስምምነት፣ አንድ እንኳን ኺላፍ የለውም። ያታለ ይሄ ነው። ሁለተኛ በሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል
እስራኤልን ያዕቆብ ብለው ጠርተውታል። ማንም ጃሂል እየተነሳ ቁርአንን በራሱ ይፈስር ጀመር። የቁርአን ፈሳሪ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ተናግረውታል። እንዴት ነው ሰው ቁርአን ላይ ይሄ የለምና ይሄ የለም በቃ ቁርአኑን ነብዩ ሰለላሁ ዐለይሂ ወሰለም ፈስረውታል። አላህ በቁርአን ላይ ምን ይላል? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ቁርአንን ወደ አንተ አወረድኩልህ ለሰዎች እንድታብራራላቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አብራርተውታል። قواعد التفسير القرآن يفسر بالقرآن القرآن يفسر بالسنة القرآن يفسر بأقوال الصحابة وهذا لا ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ያዕቆብ ዐለይሂ ሰላምን እስራኤል ብለው ጠርተውታል። እሺ አመሰግናለሁ። አያውቅ ነበረ ግን ትንሽ አሁን ሰሞኑን ያለው ቪዲዮ አጠራጥሮኝ እነዚህ ሰዎች ተረሱ መሰለኝና አዳዲስ አጀንዳ ይዘው መምጣት ጀምረዋል። ተረሱ መሰለኝ ትኩረት ለማግኘት ነው እንደዚህ አይነት ነገሮችን የሚያወሩት ብለዋል። ሁሉም በራሱ አይነት አፈሳሰር በራሱ አይነት አተረጓጎም ቁርአንን እየተረጎሙ ነው የሚገኙት። ምን ያክል እርግጠኛ ሆኖ በዛ ቁርአን ላይ እንደዚህ እየፈሰሩ እንዳለ እኔ የማውቀው ነገር የለኝም። ኢንዊስ እስቲ ሲጣራ ደግሞ በደንብ እናወራለን። እንደዛሬ ያዝነላችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ እስካሁን አብራችሁ ለቆያችሁ ሰዎች እስካሁን እናንተ ትለያለሽ። አንተ